ይስጥልን እንደምንቆይታችኋል የተከበራችሁ ተመልካቾቻችን ከፋና ፖድካስት ጉዳዮቻችንን እናንተ የምናደርስበት የዕለተ ዓርብ ዝግጅታችን እንሆ ተጀምሯል። በፋና ሚዲያ ኮርፖሬሽን የፌስቡክ ገጽ በቀጥታ ወደ እናንተ ቆይታ የምናደርግ ይሆናል። ወንድማገኝ ጸጋይና አቤል ነዋይ በጉዳዮቹ አብረናችሁ ቆይታ የምናደርግ ነው የሚሆነው። በርከት ያሉ ጉዳዮችን ይዘናል። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን እንመለከታለን። ከዛ ውጪ በርካታ ያሉ የውጭ ጉዳዮችም አሉን። ከሀገር ውስጥ ጉዳዮቻችን እስቲ እንጀምረው። እንዴት ነው? ሰላም ነው አቤል? ሰላም ነው፣ ሁሉ ሰላም። ለነስቲ ሀገር ውስጥ ጉዳዮቻችንን አስተዋውቅልንና የውጭውንም ደግሞ ተመልካቾችን ጠቆም እናደርጋለን። የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች እየተደረጉ ይገኛሉ። ዛሬም ቀጥሎ የሚደረጉ የ23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አሉ። ከዛ ባለፈ ወደ ውጭ ስንወጣ ደግሞ ትናንትና ምሽት በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በለንደን ደርቢ ቸልሲን ከቶትናም ያገናኘውን ጨዋታ እንመለከታለን። የፊታችን ወደ ደግሞ 31ኛ ሳምንት ላይ የማንቹሪያን ደርቢ ጨዋታ ይደረጋል። ሌሎች ጉዳዮችም አሉ። በርካታ ያሉ ሌሎች ጉዳዮችም አሉ። ከዛ ውጪ ኮፓ ዴላሬ እንደገና ኤል ክላሲኮን ያስመለክተናል። ከ3 ሳምንት በኋላ አፕሪል 26 በሲቪያ ይደረጋል። እሱን ጉዳይ በስፋት እንመለከታለን። ከዛ ውጪ በአርሰናል ስኳድ ውስጥ ከ30ዎቹ የፕሪሚየር ሊጉ ጨዋታዎች አርሰናል ካደረጋቸው 28ቱን በቋሚነት የተሰለፈው ገብርኤል ማጋሌሽ ከሲዝኑ ውጭ ሆኗል። እሱን አስመልክቶ አጠቃላይ አርሰናልን ቀጣይ ጣፋንታ በስፋት የምንመለከት ይሆናል። ከዛ ውጪ አነጋጋሪው አሰልጣኝ ጆዜ ሞሪኒዮ በዚህ ሳምንትም በጣም አነጋጋሪ ድርጊትን ፈጥሯል አድርጓል። በተለይ በተርኪ ካፕ የጋላታሳራዩን አሰልጣኝ ቡሩክን አፍንጫ ቆንጥጧልና በጣም አነጋጋሪ ነው። እሱንም በመጨረሻ ጉዳዮችን በስፋት እንመለከታለን። በተለይ በእንግሊዝ ከዛ ውጪ በስፔን የሚያደርጓቸው በጣም አወዛጋቢ ጉዳዮች አሉ ከሚዲያው ጋር ከዛ ውጪ ከአሰልጣኞች ጋርና በስፋት የጆዜን ጉዳይም የምናነሳ ይሆናል። ተመልካቾች በእነኚህ ጉዳዮች አብረናችሁ ቆይታ እናደርጋለን። በያላችሁበት ከኛ ጋር ቆዩ። ከመሸጋገሪያው በኋላ በሀገር ውስጥ ጉዳያችን የምንጀምር ይሆናል። ተመልሰናል። ክቡራን ተመልካቾቻችን ወንዴ የኢትዮጵያ ፕሪሚየር ሊግ በተለይ ትላንት የተደረጉ ጨዋታዎች አሉ። በዕለተ ሐሙስ ዛሬም ተጠባቂ ጉዳዮች አሉ። እስቲ በትላንትና የጨዋታ ውጤቶችን ጀምር። ትናንትና ኢትዮጵያ መድን ከሐዋሳ ከተማ ያገናኘው ጨዋታ የዕለቱ ተጠባቂ መርሃ ግብር ነበር። እንደሚታወቀው ኢትዮጵያ መድን በዚህ የውድድር ዘመን ዋንጫውን ለማሳካት ጥረት እያደረጉ ከሚገኙ የሊጉ ቡድኖች መካከል ኢትዮጵያ መድንን በቀዳሚነት እናነሳለን። ትናንትናም ከሐዋሳ ከተማ ጋር ያደረገውን የ23ኛ ሳምንት ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በተለይም ደግሞ ኢትዮጵያ መድን በዚህ የውድድር ዘመን የሊጉን መሪነት ያጠናከረበትን ውጤትም ነው ትናንትና ምሽት ማስመዝገብ የቻለው። በሐዋሳ ዩኒቨርሲቲ ስታዲየም ነው ጨዋታዎቹ እየተደረጉ የሚገኙ። ትናንትና መድን 2-1 በሆነ ውጤት ሲያሸንፍ ለኢትዮጵያ መድን የማሸነፊያ ጎሎችን መሐመድ አበራና አቡበከር ሳኒ ማስቆጠር ችለዋል። አሁን ኢትዮጵያ መድን በ44 ነጥብ የኢትዮጵያ ፕሪሚየር ሊግ የ2017 የውድድር ዘመንን ሊጉን እየመራ ይገኛል። አሰልጣኝ ገብረመድህን ኃይሌ እንደሚታወቀው በ2015 የውድድር ዘመን የዋንጫ ተፎካካሪ ነበሩ። በ2016 የውድድር ዘመን ግን ደካማውን ኢትዮጵያ መድንን ነበር የተመለከትነው። 2015 ላይ ያሳዩትን ድንቅ ብቃት ይዘው 2016 ላይ ዋንጫውን ያሳካሉ ተብለው ቅድመ ግምት ተሰጥቷቸው ነበር። ቢሆንም ግን የኢትዮጵያ ብሔራዊ ቡድንን ደርበው ይዘው እንደነበረ እናስታውሳለን። አሁን ግን በነጻነት ኢትዮጵያ መድን ብቻ ነው እያሰለጠኑ የሚገኙትና ይህም ደግሞ ለውጤታቸው ማማር ትልቁን አስተዋጽኦ እንዳበረከተ ነው በስፋት እየተነገረ የሚገኘው። በቀጣይ በሚደረጉ ጨዋታዎች ይህንን አሸናፊነታቸውን የሚያስቀጥሉ ከሆነ ምናልባትም ዋንጫውን የሚያሳኩበትን እድል ልንመለከት እንችላለን። አሁን ላይ ጥሩ ግስጋሴን እያስመለከቱን ይገኛል። ከተከታያቸው በ8 ነጥብ ረቀውን የተቀመጡትና ይህ ደግሞ በኢትዮጵያ ፕሪሚየር ሊግ በጣም ለየት ያለ ነጥብ ነው። ምክንያቱም በኢትዮጵያ ፕሪሚየር ሊግ 2 እና 3 ጨዋታዎችን ስታሸንፍም ከፍ ምትልበት እድል እንዳለ ይታወቃል። አሁን መድን በዚህ የሚቀጥል ከሆነ በዋንጫ ግስጋሴ ላይ የተሻለ ነገርን ሊያስመለክተን ይችላል ተብሎም ይጠበቃል። ሌሎች ጨዋታዎችም ተደርገዋል። ወላይታ ዲቻን ከመቀለ ሰባ እንደርታ የሚያገናኘው ጨዋታ በወላይታ ዲቻ 1-0 አሸናፊነት የተጠናቀቀ መርሃ ግብር ነበር። ልክ ነው። ወላይታ ዲቻ አሸንፈዋል። ገብረመድህን ኃይሌ እንዳልከው ከኢትዮጵያ ብሔራዊ ቡድን በተለይ ድርብ ስራቸው ተላቀው መድንን ከያዙ በኋላ በተለይ ቡድኑ በኢትዮጵያ ፕሪሚየር ሊግ ባልተለመደ ሁኔታ በሰፊ የነጥብ ልዩነት ነው እየመራ የሚገኘው። ወደ 8
በተለይ ነጥቦች ናቸው ልዩነት ያሉት ከተከታይ ወላይታ ዲቻ ማሸነፉን ተከትሎ እንግዲህ 3 ውድ ነጥብ በመያዝ በ8 ነጥብ ልዩነት ኢትዮጵያ መድንን እየተከተለ ነው የሚገኘው 36 አድርሷል መድን 44 ነጥብ አለው ማለት ነው ሌሎች ውጤቶችንም ጠቁም ማድረግ ባህር ዳር ከተማን ከሱል ሽረ ያገናኘው ጨዋታም እንደዚሁ በትናንትናው ጨዋታ ፋሲል ከነማን ከወልዋሎ አዲግራት ዩኒቨርሲቲ ያገናኘው ጨዋታ በፋሲል ከነማ 2-1 አሸናፊነት የተጠናቀቀ መርሃ ግብር ነበር ፋሲል ከነማ ጌታነህ ከበደ እንዲሁም ደግሞ ሸምሰዲን መሐመድ ባስቆጠሯቸው ጎሎች ነው ትናንትና ወልዋሎ አዲግራት ዩኒቨርሲቲን ማሸነፍ የቻለው ወልዋሎ አዲግራት ዩኒቨርሲቲ በዚህ የውድድር ዘመን ወራጅ ቀጠና የመጨረሻ 18ኛ ደረጃ ላይ የሚገኝ ቡድን ነው በደረጃ ሰንጠረዡ 9 ነጥብ ብቻ ይዞ ነው 18ኛ ደረጃ ላይ የተቀመጠው ምናልባትም ወልዋሎ አዲግራት ዩኒቨርሲቲ በቅርቡ መውረዱን የሚያረጋግጥበትን እድል ልንመለከት እንችላለን ከዚህ በኋላ የሚደረጉ ጨዋታዎች ለወልዋሎ አዲግራት ዩኒቨርሲቲ ፈታኝ መሆናቸው ነው እየተመለከትን የምንገኘው ፋሲል ከነማም ቢሆን በርካታ ከዋክብቶችን የያዘ ስብስብ ቢሆንም ነገር ግን በዋንጫ ፍክክሩ ላይ የማይገኝ ቡድን ነው 7ኛ ደረጃ ላይ ነው የሚገኘው በ30 ነጥብና ይህ ደግሞ ለፋሲል ከነማ ባለው የተጫዋች ጥራት አንፃር በትክክለኛው መንገድ ላይ እንዳልሆነ ያሳየናል ምክንያቱም በ2016 የውድድር ዘመን ዘንድሮም ቢሆን ለዋንጫ ቅድመ ግምት ከተሰጣቸው ቡድኖች መካከል በአሰልጣኝ ውበቱ አባተ የሚመራው ፋሲል ከነማ አንደኛው ነበር ምክንያቱም በርካታ በኢትዮጵያ ብሔራዊ ቡድን የሚጫወቱ ተጫዋቾችን ይዞ ነበር ፋሲል ከነማ ባለፉት 2 ዓመታት በሊጉ እየተወዳደረ የሚገኘው ቢሆንም ግን ጥሩ እንቅስቃሴን እያስመለከተን እንዳሉና እየተመለከትን እንገኛለን አምናም በብዙ መንገድ ተጠብቆ ነበር ነገር ግን ከዋንጫ ፍክክሩ መራቁን ተመልክተናል ዘንድሮም ደግሞ አምና የነበረውን ፋሲል ከነማ ነው እየተመለከትን የምንገኘውና ከዚህ አንፃር ፋሲል ከነማ ካለው የተጫዋች ጥራት አንፃር በብዙ መንገድ ጥሩ እንቅስቃሴ እያደረገ እንዳሉ ነው በስፋት እየተመለከተ የምንገኘው በዚህ ውድድር ዘመን እስከ ውድድር አመቱ መጨረሻ ድረስ ፋሲል ከነማ በምን አይነት መንገድ ይጓዛል የሚለው ሌላኛው ተጠባቂው ጉዳይ ነው መልካም የሀገር ውስጥ ጉዳያችንን በዚሁ እናጠናቀቅና ደግሞ የውጭ ጉዳዮቻችንን ከመሸጋገሪያው በኋላ ስንመለስ የምንቀጥል ይሆናል ቀጥለናል ተመልካቾቻችን የውጭ ጉዳዮቻችንን ደግሞ በተለይ በለንደን ደርቢ ትላንት ምሽት በተደረጉ ጨዋታዎች የምንጀምር ይሆናል ቼልሲ ከቶተንሃም ሆትስፐር ባደረጉ ጨዋታ ቼልሲ በጣም ወዷን 3 ነጥብ አግኝቷል በቼልሲ በኩል በተለይ ኤንዞ ፈርናንዴዝ 50ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ቼልሲን አሸናፊ ማድረግ ችላለች በቻምፒየንስ ሊግ ስፖርት ላይ በተለይ የቻምፒየንስ ሊግ አራተኛውን ቦታ ለመያዝ በሚደረገው ፉክክር በጣም ትልቅ ነጥብ ነው ለኤንጅ ፖስቴኮግሉ ቡድን ደግሞ በተለይ ለቶተንሃም 14ኛ ደረጃ ላይ ይዘው ቦታውን ይዞ እንዲቀጥል ነው ያደረገውና በጣም አስከፊ ጊዜ ነው ቶተንሃም ያሳለፈ የሚገኘውና በተለይ ለኤንጅ ደግሞ ፈተናው በጣም ከበድ ብሏል በቼልሲ በኩል ትልልቅ አፕዴቶች አሉ በተለይ ኮል ፓልመር በተለይ አሲስቷን የሚያደርገው ኳሱንም አመቻችቶ ያቀበለው እሱ ነውና የኮል ፓልመር ከጉዳት መመለስ ከዛው ጂ የሴኔጋላዊ አጥቂ ኒኮላስ ጃክሰንም ደግሞ ወደ ቡድኑ ስብስብ መመለስ በጣም ትልቅ እድገቶች ናቸው ማለት ይቻላልና የቶተንሃምና ቼልሲን የለንደን ደርቢን እንዴት አየው የ30ኛ ሳምንት የመጨረሻ መርሃ ግብር ነበር ትናንትና ምሽት የተደረገ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ነበር ይህንን ጨዋታ ቼልሲ እንዳነሳው 1-0 በሆነ ውጤት አሸንፏል ሁለቱ የለንደን ክለቦች በተለይም ደግሞ ቶተንሃም በዚህ ውድድር ዘመን በጣም እየተፈተነ እንደሚገኝ ተመለከት ነው እንገኛለን ቶተንሃም ከተጫዋች ጉዳት ጋር በተያያዘ በርካታ ተጫዋቾቹን በጉዳት ካጡ ቡድኖች መካከል በሊጉ ቶተንሃምን መጥቀስ ይቻላል በተለይም ደግሞ ቶተንሃም ሆትስፐር እንደሚታወቀው ሙሉ 11ን ቋሚ 11ን አንድ ጨዋታ ላይ እንኳን አግኝቶ አያውቅምና ያያሰላለፈን ሲጠቀም ነበር ከዛ ባለፈ ሙሉ ተጫዋቾቹን በአንድ ጨዋታ ላይ ለማግኘትም የሚቸገረው ቡድን ሆኖ በተደጋጋሚ የተመለከትነው እንገኛልና ከዚህ አንፃር ቶተንሃም በዚህ ውድድር ዘመን በፖስቴኮግሉ እየተመራ አስቸጋሪውን የውድድር አመት እያሳለፈ ይገኛል ፖስቴኮግሉ የውድድር ዘመኑ ሲጀምር እንደምናስታውሰው በሁለተኛ የውድድር አመቴ ዋንጫ ማሳካት ልምድ አለኝ ብለው ነበር ነገር ግን እንኳን ዋንጫ 4 ውስጥና 6 ውስጥ ለማጠናቀቅም የቡድን አስቸጋሪ ሁኔታ ውስጥ የገባበትን የውድድር አመት እያሳለፈ ይገኛል ቼልሲም ቢሆን አሁን 4 ውስጥ ለማጠናቀቅ ጥረት እያደረገ ይገኛል አሁን መልሶ ከማንቸስተር ሲቲ 4ኛ ቦታውን ተረክቧል ነጥቡንም ወደ 52 ከፍ ማድረግ 4ኛ ደረጃ ላይ መምጣት ችሏል በቀጣይ በሚደረጉ ጨዋታዎች ቼልሲ
በምን አይነት መንገድ ይቀጥላል የሚለው ይጠበቃል። ሄንዞ ፈርናንዴዝም ጎሉን ያስቆጠረው ተጫዋች ነው። ኮል ፓልመርም ከበርካታ ወራት በኋላ ነው የጎል አስተዋጽኦ ማበርከት የቻለውና ተጫዋቹ የውድድር ዘመኑ ሲጀምር በጣም ድንቅ እንደነበረ እናስታውሳለን። ነገር ግን ባለፉት 2 እና 3 ወራት ከተቸገሩ ተጫዋቾች መካከል ኮል ፓልመር አንደኛው ነው። አሁን ግን ወደ ጎል አስተዋጽኦ የተመለሰበትን እንቅስቃሴ ተመልክተናል። በቀጣይ እስከ 38ኛ ሳምንት በሚደረጉ ጨዋታዎች የዚህ ተጫዋች አስተዋጽኦ በምን አይነት መንገድ ይቀጥላል የሚለው ሌላኛው ይጠበቃል። ቸልሲ ግን ታሪኩ ከእንግሊዝ ክለቦች ከሌሎች ሁሉ ቶተናም ላይ የበላይነት እንዳለው እየተመለከተ እንገኛለን። ቶተናምን ብዙ ጊዜ ማሸነፍ የቻለውና ብዙ ግቦችንም ማስቆጠር የቻለ ክለብ ሆኖ ነው ቸልሲን የተመለከተ የምንገኘው። ቸልሲ 37 ጊዜ ቶተናምን ማሸነፍ ችሏል። ከዛ ባለፈ 121 ግቦችን ደግሞ ማስቆጠር የቻለበትን እንቅስቃሴ ተመልክተናል። ከዛ ውጪ በስታንፎርድ ብሪጅም አንድ ጊዜ ብቻ በቶተናም የተረቱ ሲሆን 21 ጊዜ ደግሞ ያሸነፉበትን እንቅስቃሴ ተመልክተናልና ሁለቱ የለንደን ክለቦችን እርስ በርስ ግንኙነት ስንመለከት ቸልሲ በጣም የተሻለው ቡድን ነው። ከ2008 በኋላ በተለይ ቶተናም ሆስፐር ከ1 እስከ 10 ውስጥ ማይጨረስ ከሆነ ከ2008 በኋላ በፈረንጆቹ የመጀመሪያው ነው የሚሆነው። እርግጥ ነው ኦብጀክቲቭ ያለው ቡድን አይመስልም ቶተንሃም ምንም በቦርዱ ይሄኛው የስኬት መጠን ነው በዚህ ልክ ነው ማሳካት ያለባቸው የሚባል አይነት ኦብጀክቲቭ ያለው ቡድን አይመስልም። ምክንያቱም የሚመጡት አሰልጣኞች ሁሉ በጣም ትልልቅ ናቸው። ሁሉም አማራው ነው የሚወጡት። ጆዜ ሞሪኒዮን ታነሳለ እና አንቶኒዮ ኮንቴን ከዛ ውጪ ኤንጅም አንደኛው ናቸውና ቡድኑ ስኬትን ግብ አድርጎ ወይም ደግሞ ይሄኛው ግቤ ነው ብሎ የሚንቀሳቀስ አይነት ቡድን አይደለም። ግን በቶተናም ታሪክ በጣም አስከፊው የሚባለው ደግሞ በኤንጅ የሚሰለጥነው ቡድን እየሆነ እየተመለከተን ያለነውና የኤንጅም በተለይ የቶተናም ቤት ስራ በጣም አደጋ ውስጥ እየገባው ነው። በጣም ያልፋሉ ያልፍም በጣም አጠያቂ ነው። በዚህ ሁኔታ የሚያልፈው እርሳቸውም በጣም ደስተኛ አይደሉም። አጠቃላይ የቡድኑ ስትራክቸር በብዙዎች የሚተች ነው። በተለይ አርሰናል በማንቸስተር ሲቲ ዋንጫው እንዲወሰድ በሲደረግ የቶተናም ደጋፊዎች ጭምር አርሰናል ዋንጫውን ከሚበላ መሸነፍ ይሻለናል በሚል የቻምፒየንስ ሊግ ስፖታቸውን እንዳጡ እናስታውሳለንና ግቡላ ሲገባባቸው ደስታቸውን ይገልጹ ነበርና ዓለም ላይ እንደዚህ አይነት ደጋፊ ተመልክቼ አላቅም የሚል አስተያየታቸውንም እናስታውሳለን። የኤንጅ አሁን ደግሞ ጭራሽ የቶተናም ቤት ኬሪየራቸው ከተጫዋቾች ጉዳት ጋርም በተገናኘ ከጫፍ እየደረሰ ያለ ይመስላል። ክረምቱን የሚሻገሩም አይመስሉም። በዚህ ሁኔታ እንዳልኩት ስታቱም በጣም አስከፊ ነው። ቶተናም ብዙ ጊዜ ከ1 እስከ 10 ያለውን ቦታውን ብዙ ጊዜ አጥቷቅምና ከ2008 በኋላ ለመጀመሪያ ጊዜ የሚያጣ ነው የሚሆነው ዘንድሮ። በዚህ ሁኔታው ግን ከ1 እስከ 10 ውስጥ ያለውን ቦታ ራሱ ማግኘት በጣም ሌግዠሪ ሊሆንበት ይችላል ማለት ይቻላልና በርግጥ ቡድኑ በርካታ ጉዳቶች አሉበት። ግን ደግሞ አጠቃላይ የኤንጅ ፍልስፍናም በቡድኑ ውስጥ እየታየ እየሰመረላቸው አይገኝም። አጀማመራቸው በጣም ጥሩ ነበር። ኤንጅ በጣም የተረጋጉ ታክቲካል አሰልጣኝ ናቸው። በሙያቸው የሚታሙ አይነት አሰልጣኝ አይደሉም። ብራንዳቸው ከፍ ያለ ነው። ግን ደግሞ በቶተናም ቤት አሁን ላይ እየተሳካላቸው አይደለም። ምናልባትም በዚህ የሚቀጥል ከሆነ የጨዋታዎች እድሜ ብቻ ናቸው የአሰልጣኙን ቆይታ የሚወስኑት። ምናልባትም ክለቡ ቦርዱ እየጠበቀ የሚገኘው የሲዝኑ ማለቅ ካልሆነ በስተቀር የኤንጅ የቶተናም ቤት ኬሪየር በዚህ ሁኔታ ያለምንም ጥርጥር እንደሚያበቃ ነው መመልከት የምንችለው። አምና የተለየ ጅምር ነበር ያሳዩን። የውድድር ዘመኑ ሲጀምሩ በጣም የተሻለውን ቶተናም መመልከታችን እናስታውሳለን። በተናቀቀ የውድድር ዘመን ዋንጫው ላይ ታይቶ ነበር። ሊጉንም የመሩበት አጋጣሚ እንደነበረ እናስታውሳለን። ነገር ግን ተጫዋቾቻቸው በተደጋጋሚ መጎዳታቸውን ተከትሎ ከዛ ባለፈ ሙሉ ተጫዋቾቻቸው እንዳልኩት በዚህ የውድድር ዘመን እንዳላገኙ ይታወቃልና ከዚህ ጋር በተያያዘ አምና የነ ማዲሰን የሌሎች ተጫዋቾች ጉዳት ደግሞ ቶተናምን በብዙ መንገድ ሲጎዳው ተመልክተናል። ከዛ በኋላ ግን እስከ 15ኛ ሳምንት ድረስ በተናቀቀ የውድድር ዘመን ጥሩ ጅምር አስመልክተውን የሊጉንም መሪነትም ለሳምንታት የመሩበትን እንቅስቃሴ ተመልክተን ነበር። ከዛ በኋላ ግን የጠፉበትን እንቅስቃሴ ለቶፕ 4 እንኳን ሲቸገሩ እንደነበረ ተመልክተናል በተናቀቀው የውድድር ዘመን። ዘንድሮም ደግሞ የበለጠ የተቸገረውን ቶተናም ነው በዚህ የውድድር ዘመን የተመለከተ የምንገኘውና በዚህ የሚቀጥሉ ከሆነ ፖስቴኮግሉ ክረምት ላይ ምናልባትም የሚሰናበቱበትን እድል ልንመለከት እንችላለን። በእርግጥ በቶተናም በርከት ያሉ አሰልጣኞች ወደ ስብስቡ ሲመጡ ተመልክተናል። የተሳካ ጊዜን ማሳለፍ የቻሉ አሰልጣኞች ግን እየተመለከትን አንገኝም። በርከት ያሉ ትልልቅ የሚባሉ አሰልጣኞች በሌሎች ክለቦች ላይ የተሳካላቸው የፕሪሚየር ሊጉን ዋንጫ ማሳካት የቻሉ በአውሮፓ ታላላቅ ሊጎች ዞሮ ማሰልጠን የቻሉ አሰልጣኞች ወደ ቶተናም መጥተው ማሰልጠናቸውን ተመልክተናል። ነገር ግን ቶተናም በብዙ መንገድ በቶተናም ቤት ተቸግረው ልክ እንደ ትንሽ አሰልጣኝ ሆነው በጣም ተቸግረው የውድድር ዘመናቸውን ሲቋጩ ከዛ ባለፈ
ከቦርዱ ጋር በብዙ መንገድ ሳይስማሙ በተጫዋች ፊርማ በተለያዩ ጉዳዮች ሳይስማሙ ከቶትናም ጋር ሲለያዩ እንመለከታለንና አሁንም በፖስቴኮግሉ በኩል ይህንን ልንመለከት እንችላለን። በቀጣይ የውድድር ዘመኑ ሲጠናቀቅ የሚሰናበቱበትን የሚለያዩበትን እድል ልንመለከት እንችላለን። የሚቀጥሉ ከሆነ ደግሞ በምን አይነት መንገድ ይቀጥላሉ የሚለውም ሌላኛው የሚጠበቅ ጉዳይ ነው። ትናንትና ግን በለንደን ደርቢ የተሸነፉበትን ውጤት የተመለከተ ለኤንዞ ማሬስካው ቼልሲ ግን በጣም ወደ 3 ነጥብ ነው። ምክንያቱም ለቻምፒየንስ ሊግ ቦታን ለማግኘት የሚደረገው ትግል ለዋንጫው ከሚደረገው እንዴ በጣም እና የኤንዞ ማሬስካው ቡድን ጠባብ የጎል ልዩነት ነው ያሸነፉበት። ግብም 1-0 ነውና በጣም 3 ውድ የሆነ ነጥብ ነው። በአንድ ነጥብ ልዩነት ነው እንግዲህ ከማንቸስተር ሲቲ ጋር ተለያይቶ 5ኛ እና 4ኛ ደረጃ ላይ የተቀመጡትና ካሁን በኋላ እንዲሁም በጣም አጓጊው የሚመስለው የቻምፒየንስ ሊግ ቦታ ለማግኘት የሚደረገው ፍልሚያ ነው። ከዚሁ ጋር በተገናኘ ደግሞ ቀጣይ እሁድ ማንቹሪያን ደርቢ በከፍተኛ ደረጃ የሚጠበቅ ይሆናል። በተለይ ለማንቸስተር ሲቲ ይሄ ውጤት በጣም ወሳኝ ነው። 4 ውስጥ ገብቶ ለመጨረስ በሚደረገው ትግል ከቼልሲ ጋር ላለበት ፉክክር ይህን ጨዋታ የግድ ማሸነፍ ይኖርበታል። በእርግጥ በማንቸስተር ደርቢ በዚህ ሲዝን ማንቸስተር ዩናይትድ የበላይነት አለው። ጨዋታው የሚደረገው ምንም እንኳን 5ኛ እና 13ኛ ደረጃ ላይ ባሉ ቡድኖች መካከል ቢሆንም የማንቸስተር ደርቢ በጣም ትልቅ ደርቢ ነው። ምንም እንኳን በታሪክ ማንቸስተር ዩናይትድ ስመገናና ቢሆንም የበላይ ቢሆንም በጣም ጎልቶ የሚታይ ብራንዱ ከፍ ያለ ቡድን ቢሆንም ፔፕ ጋርዲዮላ ከመጣ በኋላ ግን በተለይ ማንቸስተር ሲቲ ከፍተኛ የበላይነት ያለው ነው። ማንቸስተር ከተማም ከቀይ ይልቅ ውሃ ሰማይ ነች የሚል ስም እየተሰጣት ነው የሚገኘውና በዘንድሮ ሲዝን ግን 3 ተገናኝቷል። ማንቸስተር ዩናይትድ 2 ያሸንፏል በኮሚኒቲ ሺልድ ኤፍኤ ካፕ እና በፕሪሚየር ሊጉ ማለት ነውና የበላይነት አለው። 13ኛ ላይ እንዳለ ቡድን አይደለም። ማንቸስተር ሲቲ በጣም ደካማውን ሲዝን ነው እያሳለፈ የሚገኘው። ይሄንን ደካማ ሲዝኑ ደግሞ እየተጠቀመ የከፋ ነው። ግን ደግሞ በዛው ልክ የማንቸስተር ሲቲን ደካማ የሲዝን እንቅስቃሴን በጥሩ ሁኔታ እየተጠቀመበት ያለው ማንቸስተር ዩናይትድ ነው። እንዳልኩት በ3 ግንኙነታቸው 2ቱን አሸንፎ 1ዱን አቻ ወጥቷልና በአጠቃላይ ግን አዌ እንደ ማንቸስተር ሲቲ ዩናይትድን በኦልድ ትራፎርድ ያሸነፈ ቡድን የለም። ከ9 ድሉ 5ቱን በኦልድ ትራፎርድ ነው ያሸነፈው ፔፕ ጋርዲዮላ። በተለይ ማንቸስተር ዩናይትድ ላይ ከፍተኛ የበላይነት አላቸው አዌም ጭምር ከዛ ውጪ በሜዳቸውም ጭምርና ከፍተኛ የበላይነት ነው ያላቸው። ይሄኛው ጨዋታ ግን በጣም አጓጊ የሚያደርገው እንዳልኩት ማንቸስተር ሲቲ 4 ውስጥ ገብቶ ለመጨረስ በሚያደርገው ትግል ይሄን ጨዋታ ማሸነፍ የግድ ይለዋል። ግን ደግሞ በተለይ በማንቸስተር ሲቲ በኩል ያሉ ጉዳቶች በጣም አሳሳቢ ናቸው። ኤርሊንግ ብራውት ሃላንድ ለዚህ ጨዋታ አይበቃም። ለዚህ ጨዋታ ብቻ ሳይሆን በርካታ ጨዋታዎች አልፉታል በቀጣይ በሲዝኑ የቀዶ ጥገናውንም አድርጓልና ከዚህ ጋር በተገናኘ ጨዋታው በጣም አጓጊ ነው። እንዴት ተመለከተዋል? በኦልድ ትራፎርድ ስታዲየም የፊታችን ወደ ምሽት 12:30 ላይ የሚደረግ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ነው። ማንቸስተር ዩናይትድ ሆነ ማንቸስተር ሲቲም በዚህ ውድድር ዘመን ደካማውን የውድድር ዓመት እያሳለፉ ይገኛሉ። ነገር ግን ባለፉት ዓመታት ፔፕ ጋርዲዮላ ማንቸስተር ከተማን ከረገጠበት ጊዜ አንስቶ ማንቸስተር ዩናይትድ ላይ የበላይ መሆናቸውን በተደጋጋሚ ማንቸስተር ሲቲዎች ሲያስመለክቱን ቆይተዋል። በዚህ ውድድር ዘመን ግን በሊጉ የነበረው ጨዋታ በጣም የተለየ እንቅስቃሴ ተመለከትንበት ነበር። ኢታድ ስታዲየም ላይ በተደረገው የመጀመሪያ ዙር የፕሪሚየር ሊጉ ጨዋታ እናስታውሳለን። 2-1 በሆነ ውጤት ማንቸስተር ዩናይትድ ማሸነፉ ይታወሳል። የአማድ ዲያሎ ምታት የታየበት ጨዋታ ነበር። አማድ ዲያሎ በዚህ ጨዋታ የለም እስከ ውድድር ዘመኑ መጨረሻ ድረስ ከሜዳ የራቀው ተጫዋች ነው። ይህ ተጫዋች አለመኖሩ በማንቸስተር ዩናይትድ ቤት በርካታ ክፍተቶች እንዳሉ በፊት መስመሩ ላይ እየተመለከተ እንገኛለን። ተጫዋቹ በጣም ድንቅ የፊት መስመር ተጫዋች ነው። በዛ ጨዋታ ላይም የተለየ እንቅስቃሴን ማሳየቱን ተመልክተናል። ጨዋታውን ዩናይትድ 2-1 ሲያሸንፍም ትልቁን አስተዋጽኦ ያበረከተው ተጫዋች ነው። በጨዋታው ጎል አስቆጥሯል። ሌላ ደግሞ ብሩኖ ፈርናንዴዝም ጎል ያስቆጠረው ተጫዋች ነው። ሲቲ በግቫርዲዮላ አማካኝነት ጎል ማስቆጠር ችሎ ነበር በዛ ጨዋታ። ነገር ግን ጨዋታው በማንቸስተር ዩናይትድ 2-1 አሸናፊነት ተጠናቋል። የፊታችን ወደሚደረገው ጨዋታ ደግሞ ሌላኛው ተጠባቂ ጨዋታ ነው። ምንም እንኳን ቢደበዝዝም ሁለቱ ቡድኖች ካላቸው ወቅታዊ ብቃት አንጻር የማንቸስተር ደርቢ እንደ በፊቱ በጉጉት ላይ ተጠብቅ ይችላል። ምክንያቱም አሁን ሲቲ ለቶፕ 4 ከሚያደርገው እንቅስቃሴ አንጻር ማንቸስተር ሲቲ ጨዋታው ሊጠብቀው ይችላል እንጂ ከደጋፊዎች አንጻር ግን ይህ ጨዋታ በብዙ መንገድ ተጠባቂነቱ ትንሽ ቀዝቀዝ ያለ ጨዋታ ነው። ምክንያቱም የዩናይትድ ደጋፊዎችም የውድድር ዘመኑ እስኪቋጭ ነው የሚጠብቁት። የማንቸስተር ሲቲ ደጋፊዎችም ዋንጫ የለመደ ቡድን ነው። ባለፉት 4 ዓመታት የሊጉን ዋንጫ ያለማንም ተቀናቃኝ በተከታታይ ማሳካት የቻለበትን የውድድር ዘመን ማሳለፉን ተመልክተናልና አሰልጣኝ ፔፕ ጋርዲዮላ በጣም አስቸጋሪውን የውድድር ዓመት ነው በሁሉም መድረክ እያሳለፉ የሚገኙትና ከዚህ አንጻር ለቶፕ 4 ከሚደረገው ትንቅንቅ አንጻር ሲቲ በብዙ መንገድ ጨዋታውን ሊጠብቀው ይችላል። ዩናይትድ ግን
በዚህ ጨዋታ ቢያሸነፍም ነጥቡን ከፍ የሚያደርግበትን እድል ልንመለከት እንችላለን እንጂ በብዙ ደረጃውን የሚያሻሽልበትን አጋጣሚ አንመለከትም። የተሻለ ነገርንም ለማስመልከት ጥረት ቢያደርጉም ነገር ግን ደረጃቸው ምናልባትም 1 እና 2 ደረጃ የሚያሻሽሉበት ጨዋታ ሊሆን ይችላል። ግን የሌሎቹ ውጤት ተመልክተን ነው ያ ሊሆን ይችላል። ደግሞ የደርቢ ጨዋታዎች ምንም አይነት ግብ አይኖራቸውም። አሸነፈ የምታስተካክለው ምንም አይነት ነጥብ ወይም ደረጃ ወይም ዋንጫ ባይኖርም ግን ደግሞ ደርቢ በመሆኑ ራሱ የሚፈጥረው የተቀናቃኝነቱ ራይቫልሪ የሚፈጥረው ትኩሳት ሂቱ ቀላል አይደለምና ከዛ ውጪ ከሁለቱ ቡድኖች ያው ለዛ ትኩሳት ዝግጁ የሆኑ ተጫዋቾች አሉ ማለት ይከብዳል። ዩናይትድ ቤት በተለይ አሁን ላይ ግን ደግሞ የበፊቶቹ ከአካዳሚ የወጡ ተጫዋቾች አሉ፣ ከሌሎች ክለቦች የመጡ ተጫዋቾች አሉ። እነዚህ ተጫዋቾች አሁን የክለቡን ባህል ያውቃሉ። አሁን ያሉ ተጫዋቾች ግን የትኛው ተጫዋች ነው ይሄንን ደርቢ ስሜቱ ገብቶት ከፍ አድርጎ የሚጫወተው የሚለው እና አልሃንድሮ ጋርናቾ አሉ። በእርግጥ የአካዳሚ ልጆች ናቸው። ግን ደግሞ የትኛውም ተጫዋች ቢያንስ ኢንጀክት ይደረጋል ብዬ አስባለሁ። የጨዋታው ትርጉም ኦሪንቴሽን ይሰጠዋል በአሰልጣኙ በአጠቃላይ በቡድን ስታፉ ማለት ነውና የደርቢ ስሜቱ ብዙ ጊዜ ተኩሳታቸው ቀላል የምትለው እንረዳለው። እርግጥ ነው የአካዳሚ ልጆች ሲሆኑ በዛ ከተማ ውስጥ ስለሚያድጉ የከተማ ተቀናቃኛቸውን ማሸነፍ ምን ያህል ትርጉም እንዳለው ይረዳሉ። ግን ደግሞ እነኚህም ቢሆኑ በተለይ በቡድን ውስጥ ቆይታቸው ምንም እንኳን እንደ አካዳሚ ልጆች ስሜቱን በደንብ የሚጋሩ ባይሆኑም በዛ ቡድን በከተማ ተቀናቃኝ ክለብ ላይ ደግሞ የሚኖረው የበላይነት የሚሰጠው ትርጉም ለደጋፊዎች ይረዳሉ የሚል ግምት አለኝ። ከሁለቱ ቡድኖች በተጨማሪ ደግሞ ሩበን አሞሪም እና የፔፕ ጋርዲዮላ በተለይ ግንኙነትም በጣም ተጠባቂ ነው። ሩበን አሞሪም ስፖርቲንግ ሊዝበን እያሉ በቻምፒየንስ ሊግ ማንቸስተር ሲቲን አሸንፈዋል። የፔፑን ቡድን 4-1 ነው ያሸነፉት። ከዛ ውጪ መጥተው በፕሪሚየር ሊግም ከማንቸስተር ዩናይትድ ጋር ማንቸስተር ዩናይትድ 2-1 አሸንፈዋል በፕሪሚየር ሊጉ ማንቸስተር ሲቲ። ከዛ ውጪ አሁን የሚያሸንፉ ከሆነ ከ2021 በተለይ ጀርገን ክሎፕ ናቸው ሊቨርፑልን ይዘው ቶማስ ቱኸል ላይ እንደዚህ አይነት በተከታታይ 3 ጨዋታዎችን ያሸነፉትና ሱር ሪከርድ ነው የሚጋሩትና ሩበን አሞሪምም እንደ አሰልጣኝ በግላቸው ፔፕ ጋርዲዮላን በሶስተኛው ግንኙነታቸው የሚያሸንፉ ከሆነ ሌላ ሪከርድ ነው የሚሆነውና ለራሳቸውና ከሁለቱ ቡድኖች የደርቢ ስሜት አጠቃላይ የጨዋታ ተጠባቂነት ባሻገርም የሁለቱ አሰልጣኞች ደግሞ በተለይ በእርስ በርስ ግንኙነታቸው የሩበን አሞሪም የበላይነት የማስቀጠልና ያለ ማስቀጠል ጉዳይም በጣም ተጠባቂ ነው የሚሆነው። ማንቸስተር ሲቲ ግን በጣም ወሳኝ ጨዋታ እንደሚሆን ቀደም ሲል በተደጋጋሚ አንስተናልና ተጠባቂ ጨዋታ ነው ከብዙ ነገር አንፃር። አንደኛ ደርቢ ነው፣ ሁለተኛ ደግሞ ማንቸስተር ሲቲ በጣም ውጤቱን ይፈልገዋል። ይህንን ጉዳይ በዚሁ ብናጠቃለል መልካም ነው። ይህንን ጉዳይ በዚሁ እናጠቃልና ሌላኛው ጉዳያችን የሚሆነው በተለይም የኮፓ ዲለሬ የፍጻሜ ጨዋታን እንመልከት። በኮፓ ዲለሬ የፍጻሜ ጨዋታ ኤል ክላሲኮ እንመለከታለን። ዘንድሮ የተለየ የደርቢ ጨዋታ ይሆናል ተብሎ ይጠበቃል። በተለይም ደግሞ በቻምፒየንስ ሊጉ ምናልባት ሊገናኙ ይችላሉ ተብሎ ይጠበቃል እነዚህ ሁለቱ ቡድኖች። ከዛ ባለፈ በላሊጋው ደግሞ በብዙ መንገድ አሁን የተፎካከሩ ይገኛሉ። በደረጃ ሰንጠረዡም ባርሴሎናና ሪያል ማድሪድ አንደኛና ሁለተኛ ደረጃ ላይ ተቀምጠው የተመለከትናቸው የምንገኘውና እንደሚታወቀው ባርሴሎና 66 ነጥብ ይዞ የስፔን ላሊጋን የ2024-25 የውድድር ዘመንን በአንደኝነት እየመራ ይገኛል። ከዛ ባለፈ ተቀናቃኙ ሪያል ማድሪድ ደግሞ በ63 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አሁን ደግሞ እንዳጋጣሚ ሆኖ በመጨረሻም በኮፓ ዲለሬ የፍጻሜ ጨዋታ ላይ ተገናኝተዋል። ሁለቱ ቡድኖች በኮፓ ዲለሬ የግማሽ ፍጻሜ ጨዋታ ያደረጓቸው ውጤቶች በጣም አስገራሚ መሆናቸውን የተመለከተን እንደሆነ በዚህ ሳምንት የተመለከትነው ጉዳይ ነበር። ባርሴሎና ከአትሌቲኮ ማድሪድ ጋር ነበር የግማሽ ፍጻሜ ጨዋታውን ያደረገው። የመጀመሪያ ጨዋታውን እንደምናስታውሰው በ4 አቻ በሆነ ውጤት ነበር ሁለቱ ቡድኖች በግማሽ ፍጻሜው ያጠናቀቁትና ሁለተኛ ጨዋታቸውን ግን ባርሴሎና 1-0 በሆነ ውጤት አሸንፎ በድምር ውጤት 5-4 በማሸነፍም የፍጻሜ ተፋላሚ መሆኑን ያረጋገጠበት ሳምንት ነበር። ተጋጣሚው ሪያል ማድሪድ ደግሞ የመጀመሪያ ዙር ጨዋታውን ሪያል ሶሲዳድን 1-0 በሆነ ውጤት ነበር በኤንድሪክ ብቸኛ ጎል አሸንፎ እንደነበር እናስታውሳለን። የመልሱ ጨዋታ ደግሞ 4 አቻ በሆነ ውጤት የተጠናቀቀው የሁለቱ ቡድኖች ጨዋታዎች የተለዩ ናቸው። 4 አቻ አጠናቀቁ 1-0 አሸንፎ በድምር ውጤት 5-4 በማሸነፍ ነው ሁለቱም ቡድኖች የኮፓ ዲለሬ የፍጻሜ ተፋላሚ መሆናቸውን ያረጋገጡትና ሁለቱ ቡድኖች ሲገናኙ ደግሞ ያለው የደርቢ ስሜት በጣም ከባድ ነው። ባለፉት አመታት ምንም እንኳን ሊዮኔል ሜሲና ክርስቲያኖ ሮናልዶ ከወጡ በኋላ የደርቢ ስሜቱ ትንሽ ቀዝቀዝ ያለበትን አሁን ደግሞ በወጣቶቹ ተጫዋቾች ያ የደርቢ ስሜት እየተመለሰ ይመስላል። በባርሳ በኩል ላሚን ያማል፣ ፔሪ፣ ጋቪ የመሳሰሉ ተጫዋቾች የደርቢ ስሜቱን ከፍ ያደርጋሉ ተብሎ ይጠበቃል። በሪያል ማድሪድ በኩል ደግሞ
በጣም ምርጥ የሆኑ የፊት መስመር ተጫዋቾች አሉ። እነ ቪኒሲየስ ጁኒየር፣ ሮድሪጎ የመሳሰሉ ተጫዋቾች ጁድ ቤሊንጋምን ጨምሮ የደርቢ ስሜቱን ከፍ ያደርጋሉ ከሚባሉ ተጫዋቾች መካከል ይጠቀሳሉ። እንዲሁም ደግሞ ቫልቬርዴ ሌላኛው በደርቢ ስሜት ውስጥ ከፍ ያለ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንደኛው ነው። በዚህ ጨዋታ የትኛው ቡድን አሸንፎ ዋንጫውን ያሳካል የሚለው ይጠበቃል። አትሌቲኮ ማድሪድ እንደ ሁል ጊዜ ሁሉ ድለኛ አይደለም። በተለይ 4-4 ባጠናቀቁበት የመጀመሪያው ዙር ጨዋታም አትሌቲ የመራ ነበር። በጨዋታውም ከፍተኛ የበላይነት ነበር። ግን ደግሞ ባርሴሎና በተለይ በነ ላሚን ያማል እና ራፊኛ ማጂክ አቻ መውጣቱ ይታወሳል። በዚህኛው ጨዋታ ደግሞ በተለይ የላሚን ያማል በጣም መታታዊ የሆነ አሲስት ከዛ ውጪ የፌራን ቶሬዝ ማጨራረስ በጣም አስደናቂ ነበር። ፌራን ቶሬዝ ጥሩ ሞመንተም ላይ ይገኛል። 5 ግቦቹን በአራት ተከታታይ ጨዋታዎች አስቆጥሯልና ድንቅ ሞመንተም ላይ ነው የሚገኘው። በተለይ እንግዲህ ሁለቱ ቡድኖች ሪያል ማድሪድ ለትሪፕል ዋንጫ ነው የሚጫወተው። በተለይ ኮፓ ዴል ሬይ፣ ቻምፒየንስ ሊግም እንዳልከው ሩብ ፍጻሜ በቀጣይ ሳምንት ከአርሰናል ጋር ጨዋታውን ያደርጋል። ከዛ ውጪ በላሊጋ ፉክክር ውስጥም ለዋንጫ የሚያደርገው ፉክክር ይጠበቃል። ግን ደግሞ ባርሴሎና ለአራት ዋንጫዎች ነው እየተፋለመ የሚገኘው። ቀደም ሲል የስፓኒሽ ሱፐር ካፕን እንዲሁም ማሸነፉ ይታወሳል። ሶስቱ ደግሞ በእጁ ላይ ናቸው ያሉት። ሶስቱም በጣም በድንቅ ሁኔታ ነው እንግዲህ እየሄደባቸው የሚገኙት። ለዋንጫ በቅቷል። በኮፓ ዴል ሬይ አፕሪል 26 ከ3 ሳምንት በኋላ በሲቪያ ነው ጨዋታቸውን የሚያደርጉት እነኚህ ቡድኖች። ከዛ ውጪ በቻምፒየንስ ሊጉም ከዶርትሙንድ ጋር ጨዋታውን ያደርጋል። የሁለት ሳምንት ጋፕ ብቻ ነው ያለው በኮፓ ዴል ሬይ ፍጻሜ ጨዋታና በሩብ ፍጻሜው ቻምፒየንስ ሊግ ከዶርትሙንድ ጋር የሚያደርገው ጨዋታ መካከል ያለው የታይም ፍሬም እና ከዚህ አንፃር ሁለቱ ቡድኖች በጣም ጥሩ ሞመንተም ላይ ነው የሚገኙት። አንደኛው ለ3 ዋንጫ ነው የሚጫወተው፣ ሌላኛው የካታላኑ ክለብ ደግሞ ባርሴሎና ለ4 ዋንጫዎች ነውና ፍልሚያውን የሚያደርጉ ፍልሚያ በጣም ተጠባቂ ነው። ቴሪ ሄነሪ እንዳለው አውሮፓ ላይ ክለቦች ሪያል ማድሪድን በከፍተኛ ደረጃ ይፈራሉ፣ ሪያል ማድሪድ ግን ባርሴሎናን ይፈራል የሚል ሀሳብ መሰንዘሩ ይታወቃልና እንደሚባለውም ሪያል ማድሪድ በሌሎች አውሮፓ ቡድኖች ላይ ያለውን የበላይነት ባርሴሎና ላይ ሲያሳይ አትመለከተውም። በተለይ ባርሴሎና ባለፈው ጨዋታ 4-1 ማሸነፉ በጣም አስደናቂ በሆነ ጨዋታ ሙሉ ለሙሉ ጨዋታውን ዶሚኔት አድርጎ በልጦ ግቦችን አስቆጥሮ ከዛም በላይ ጎሎች ይገቡት ነበር በዛ ጨዋታውና ሌዋንዶውስኪ 2 ግቦችን ማስቆጠሩን አስታውሳለሁ። ከዛ ውጪ በከፍተኛ ደረጃ ነው ጨዋታውን ደምስሶ መጨረስ የቻለው። ግን የኤል ክላሲኮ ደርቢ ዓለም ላይ ካሉ በጣም ድንቅ ደርቢዎች መካከል ተጠቃሽ ነው። እንግዲህ አሁን የሚያደርጉትም የኮፓ ዴል ሬይ የፍጻሜ ጨዋታ በጣም ተጠባቂ ነው የሚሆነው። የአንሲ ፍሊክ ተጫዋቾች በጣም ድንቅ ናቸው። እነ ላሚን ያማል፣ ፔድሪ፣ ኢኒሽታን ያስታውሳል። ምን አይነት በጣም ዶሚናንት ተጫዋች እንደሆነ መሀል ሜዳ ላይ ትመለከታለ። እነ ጋቪ፣ ራፊኛን ስትመለከት ምናልባትም ሪያል ማድሪድ ካለው ሞመንተም በላይ የባርሴሎና ተጫዋቾች የትኛውንም ፍልሚያ ለማሸነፍ ዝግጁ እንደሆኑ በዛም ደረጃ ደግሞ የላቀ ብቃት ላይ እንደሚገኙ ትመለከታለና አፕሪል 26 የሚደረገው የኮፓ ዴል ሬይ የፍጻሜ ጨዋታ ሌላው ዓለም በጣም በጉጉት የሚጠብቀው የፍጻሜ ጨዋታ ወይም የኤል ክላሲኮ ጨዋታ ይመስለኛል። በጣም ተጠባቂ ጨዋታ ነው። ሁለቱ ቡድኖች ሲገናኙ ሁሌም የተለያዩ ጉዳዮችን እንመለከታለን። ከአሰልጣኞች ጀምሮ ከሜዳ ላይ ብቻ አይደለም የሁለቱ ደርቢ ከሜዳ ውጪም በጣም ትልቅ ሽኩቻ ያለበት ነው። ሜዳ ላይ ሲመጡ ደግሞ ተጫዋቾቹ የሚያደርጉት እንቅስቃሴ አለ። ከዛ ባለፈ ተችላሉ ላይ ደግሞ እንደሚታወቀው አሰልጣኞች የሚያደርጉት እንቅስቃሴ አለና የሁለቱም ቡድን አሰልጣኞች ባለው ፉክክር የበላይ ሆኖ ለመታየት ባለፉት ዓመታት ሲያደርጉ እንመለከታለን። በጣም የተለየ ሆኖ ለመቅረብ ከዛ ባለፈ ዋንጫውን ለማሳካትና በላሊጋው የበላይ ለመሆን የሚደረግ ትንቅንቅ ነው። ምንም እንኳን የኮፓ ዴል ሬይ የፍጻሜ ጨዋታ ቢሆንም ሁለቱ ቡድኖች ደግሞ በላሊጋው ራሳቸውን ከፍ አድርገው ማሳየት ይፈልጋሉ። የላሊጋው ትልቁ ቡድን እኔ ነኝ የሚለውን ሀሳብ ማንጸባረቅ ይፈልጋሉና ከዛ አንፃር ተጠባቂ ጨዋታን የሚያደርጉትና ሁለቱ ቡድኖች የሚያደርጉት የኮፓ ዴል ሬይ የፍጻሜ ጨዋታ ይጠበቃል። ምናልባትም በአውሮፓ ቻምፒየንስ ሊግ ደግሞ የሚገናኙ ከሆነ ሌላ የኤል ክላሲኮ ጨዋታ እንመለከታለን። ሁለቱ ቡድኖች ሲገናኙ ሁሌም ጎልቶ የሚወጡ ተጫዋቾች እንመለከታለን። ባለፉት አመታትም ይህንን ስንመለከት ቆይተናል። ምንም እንኳን ባለፉት አመታት በአውሮፓ ቻምፒየንስ ሊግ ሪያል ማድሪድ የተሻለ ቢሆንም ባርሴሎና ደግሞ ባለፉት አመታት በቻምፒየንስ ሊጉ ላይ ጥሩ ጉዞን እያስመለከተ እንዳልሆነ ስንመለከት ቆይተናልና ዘንድሮ ደግሞ አንሲ ፍሊክ የተሻለ ነገር ለማሳየት ጥረት እያደረጉ ይገኛሉ። ይህንን ጉዟቸውን የሚያስቀጥሉ ከሆነ
ፍጻሜ የሚበቁ ከሆነና በፍጻሜው ደግሞ ተጋጣሚያቸውን አሸንፈው የተሻለ ነገር ማስመልከት ከቻሉ ሃንሲ ፍሊክ ከበርካታ ዓመታት በኋላም የአውሮፓ ቻምፒየንስ ሊግ ዋንጫን ለባርሴሎና ከፍ የሚያደርጉበትን እድል ልንመለከት እንችላለን። በኮፓ ዲላሬም እንደሚታወቀው ባርሴሎና የተሻለ ነው። በርካታ ዋንጫዎችን በማሳካት ትልቁና ቀዳሚው ቡድን ነው። ምንም እንኳን ሪያል ማድሪድ 20 ጊዜ በኮፓ ዲላሬ ፍጻሜ ጨዋታ ማሸነፍ የቻለ ቡድን ነው። ነገር ግን ደግሞ ባርሴሎና በጣም የተሻለው ቡድን ሆኖ ባለፉት ዓመታት በኮፓ ዲላሬ ፍጻሜ ጨዋታ ላይ ተመልክተናል። ይህንን ታሪኩን ለማስቀጠል ከዛ ባለፈ ከታሪኩ በላይ ደግሞ ማድሪድ ማሸነፍ ደግሞ ሌላ ትልቅ ታሪክ ነውና ይህንን ታሪክ ለመጻፍም የባርሴሎና ተጫዋቾች ዝግጁ ይሆናሉ ተብሎ ይጠበቃል። የማድሪድ ተጫዋቾችም ደግሞ እንደሚታወቀው ምንም እንኳን የተለያዩ ተጫዋቾች ከጉዳት ጋር በተያያዘ ብዙ ችግር ቢነሳባቸውም ካላቸው የተጫዋች ጥራት አንጻር ደግሞ ማድሪድም እንደዚሁ በቀላሉ ለባርሴሎና አሳልፎ ዋንጫውን ይሰጣል ተብሎ አይጠበቅም። በዚህ ውድድር ዘመን ምንም እንኳን ባርሳ የበላይ ቢሆንም ያንን የበላይነት ለማስመለስ የሚደረግ ትንቅንቅ ነው። ዝምተኛው አሰልጣኝ ካርሎ አንቸሎቲም ይህንን የበላይነት ለማስመለስ ዝምተኛ አይነት አሰልጣኝ ናቸው። ግን የሃንሲ ፍሊክ በተለይ ዓለም ላይ እንደኔ ደስተኛ የለም ብለዋል። በጣም ክህሎት ያላቸው ድንቅ ተጫዋቾች አሉኝ የነኚህ ተጫዋቾች አሰልጣኝ ነኝና እንደኔ ደስተኛ የለም ሲሉ ተናግሯል። ሃንሲ ፍሊክ ብዙ ጊዜ ፈገግ ሲሉ አስተውለናቸው አናቅም። እንደውም አሁን ባርሴሎና ያሉ ነው በበርካታ አጋጣሚዎች ሲስቁ ሲፈነጥዙ ደስታቸውን ሲገልጹ ምን መለከተው እንጂ በተለይ ሙኒክ ያሉ 7-1 ጭምር እየመሩ ፈገግ የሚሉ አሰልጣኝ አልነበሩም። በጣም ኮስታራ አሰልጣኝ ነበሩ። ሙኒክ ላይ 7 አግብተ ተጋጣሚው ጀርመን ብሔራዊ ቡድን ላይም እንደዛው ናቸው። ሰውየው በተፈጥሯቸው በጣም ዝም ያሉ ናቸው። ምንም የሚደንቃቸው አይነት አሰልጣኝ አይደሉም። ግን በባርሴሎና ቤት በኬሪያራቸው በጣም ደስተኛ እንደሆኑ ተመለከታለ። በጣም ፈገግ ሲሉ ተመለከታለና ከዛ አንፃር ሃንሲ ፍሊክ ማድሪድን ማሸነፍ ደግሞ ሌላ የደስታቸው ምንጭ ሊሆን እንደሚችል ተመለከታለ። የኤል ክላሲኮ ደርቢ ግን በጣም አስደናቂው ደርቢ ነው። በአፕሪል 26 ከ3 ሳምንት በኋላ የፍጻሜ ጨዋታውን እንመለከታለን። ሰዓታችን እየሄደ ስለሆነ የጋብሪኤል ማጋሌዥን ጉዳት ደግሞ እናንሳ። በ2025 2026 የእንግሊዝ ፕሪሚየር ሊግ አርሰናል 30 ጨዋታዎችን አድርጓል። ከ30ዎቹ ጋብሪኤል ማጋሌዥ 28ቱን በቋሚነት መሰለፍ ችሏልና በጣም ጥሩ ፎርም ላይ የሚገኝ ተጫዋች ነው። በመከላከል ሂደቱ አርሰናል በአውሮፓ በጣም ድንቅ ቡድን ነው። እንግዲህ ድንቅ ካስባሉ ተጫዋቾች መካከል ደግሞ በተለይ በመከላከል ሂደቱ ጋብሪኤል ማጋሌዥ ከሳሊባ ጋር የፈጠረው ጥምረትን ተመለከታለና ከዚህ አንፃር ጋብሪኤል ማጋሌዥ ከአርሰናል ሲዝን ውጪ ሆኗል። ለቀጣይ 2026 2027 ፕሪሚየር ሊግ ነው እንግዲህ የሚዘጋጀው 2025 2026 ፕሪሚየር ሊግ ነው ሊዘጋጅ የሚችለውና ከዚህ አንፃር ጋብሪኤል ማጋሌዥ በተለይ ደግሞ ሪያል ማድሪድን በቀጣይ ሳምንት በኳርተር ፋይናሉ በቻምፒየንስ ሊጉ የሚያገኝ ይሆናል። ጋብሪኤል ማጋሌዥም እንዳለ ያያሰበን ማድሪድ ሊከብድ እንደሚችል ያነሳን ነበርና ጭራሽ ጋብሪኤል ማጋሌዥ ደግሞ አሁን ከቡድኑ ስብስብ ውጪ ሆኗል። በጣም በሚያሳዝን ሁኔታ አርሰናል ዘንድሮ የጉዳት ታሪኩ በጣም ብዙ ነው እና ከላፊዮሪን ቲምበር እንኳን በዘንድሮ ሲዝን ጥሩ ነው። ዘውጪ ሳካ ከ4 ወር ቆይታ በኋላ ነው የተመለሰው። በርካታ ጋብሪኤል ጀሱስ ሃቨርስን ታነሳለና አርሰናል ጋብሪኤል ማጋሌዥን ማጣቱ በቻምፒየንስ ሊጉ በተለይ ከሪያል ማድሪድ ጋር በሚያደርገው ጨዋታ ምን ያህል ይፈትነዋል? ከዛው ውጪ በቀጣይ ደግሞ በቀሩት የፕሪሚየር ሊግ ጨዋታዎችስ ምን ያህል ይፈተናል? በተለይ የነካላፊዮሪንም ቤን ዋይትም ቲምበርም እርግጠኛ መሆን አይቻልም በእነኚህም ተጫዋቾችና የጉዳት ታሪካቸው ፕሮፋይላቸው አስፈሪ ስለሆነና ምን አይነት አርሰናል እንጠብቃለን ከማጋሌዥ በኋላ? ለአርሰናል በጣም ከባድ ነው። በመከላከሉ በተለይም ከዊሊያም ሳሊባ ጋር ያለው ጥምረት በጣም የተለየ መሆኑን ባለፉት ዓመታት አስመልክቶናል። እንደዚሁም ከመከላከሉ ባለፈ ደግሞ የአየር ላይ ኳሶችንም ወደ ግብነት ከመቀየር አንጻርም ጋብሪኤል ማጋሌዥ የተሳካለ ተጫዋች መሆኑን ባለፉት ዓመታት ተመልክተናል። ዘንድሮም ደግሞ የአየር ላይ ኳሶችን ሲያስቆጥር የነበረ ተጫዋች ነው። ከጋብሪኤል ማጋሌዥ ጋር እንዲሁም ደግሞ ከጋብሪኤል ማጋሌዥ ውጪ የአርሰናል ቁጥራዊ መረጃ በጣም የተለየ ነው። ጋብሪኤል ማጋሌዥ በተሰለፈባቸው ጨዋታዎች የማሸነፍ ንጻሬው 64% ነው። ጋብሪኤል ማጋሌዥ በሌለበት ጨዋታ ግን አርሰናል የማሸነፍ ንጻሬው 44% ሆኖ ነው የተመለከተነው የምንገኘው። ከዛ ባለፈ በጨዋታ እንኳን የሚቆጠርበት ጎል ብንመለከት ጋብሪኤል ማጋሌዥ እያለ የሚያስቆጥረው ጎል 2.1 ነው። ከሱ ከሌለ ግን 1.6 ነው በጨዋታ የሚያስቆጥረውና ይህ ደግሞ በጣም ከባድ ነው። የሚቆጠርበት ደግሞ ጋብሪኤል ማጋሌዥ ካለ 1.0 ነውና ይህ ደግሞ በጣም ትልቅ ሪከርድ ነው። እሱ ከሌለ ግን 1.2 ጎል ይቆጠርበታልና አርሰናል ጋብሪኤል ማጋሌዥ በሌለበት ጨዋታ አርሰናል በእንደዚህ አይነት ቁጥራዊ መረጃ የሚቀጥል ከሆነ ለአርሰናል ትልቅ ፈተና ነው። በመከላከሉ ከዊሊያም ሳሊባ ጋር ያለው ጥምረት ልዩ መሆኑን ተመልክተናል። ከሱ በተጨማሪ የጠቀስካቸው ተጫዋቾችም በጉዳት ዝርዝር ውስጥ የሚገኙ ተጫዋቾች ናቸው። እስከ ውድድር ዘመኑ መጨረሻ ድረስ የማይመለሱ ተጫዋቾችም አሉና
በዚህ ህመም ላይ ደግሞ ሌላ ተጫዋች ሲጎዳ በጣም ለአርሰናል መጥፎ ዜና መሆኑን ስንመለከት ቆይተናል። በተለይም ደግሞ ቡካዮ ሳካ በተመለሰበት ጨዋታ ነው በፉላሙ ጨዋታ ጋብሪኤል ማጋሌሽ ተጎድቶ ኪሳራ የነበረ ጨዋታ ምንም እንኳን ቢያሸንፍም እሱ ተጎድቶ በጊዜ ተቀይሮ የወጣበት አጋጣሚ ነበርና ከዚህ አንጻር ለአርሰናል በጣም ፈታኝ ሳምንታት ይሆናሉ ተብሎ ይጠበቃል። በቀጣይ አርሰናል ፈታኝና ትልልቅ ጨዋታዎች እንደማድረጉ መጠን በቀጣይ በሚደረጉ ጨዋታዎች የዚህ ተጫዋች አለመኖር በአርሰናል በኩል በብዙ መንገድ አርሰናልን ይጎዱታል ተብሎ ይጠበቃል። ከኤቨርተን ጋር ብሬንትፎርድ፣ ኢፕስዊች፣ ክሪስታል ፓላስ፣ ቦርንመዝ፣ ሊቨርፑል፣ ኒውካስል ዩናይትድ እና ሳውዝሃምፕተን ጋር ነው በፕሪሚየር ሊጉ ጨዋታዎችን የሚያደርገው። ከዛ ባለፈ በቻምፒየንስ ሊጉ ደግሞ ከሪያል ማድሪድ ጋር ይደርሶ መልስ ጨዋታ ይጠብቋል። በመከላከሉ ጠንካራ ነበር። ማንን አሰለፉ? ሚኬል አርቴታ መከላከሉን ጥምረቱን የተሻለ ያደርገዋል የሚለው ይጠበቃል። ምክንያቱም የማድሪድ የፊት መስመር ተጫዋች ፈታኝ ነው። እንደሚታወቀው ሶስቱ የፊት መስመር ተጫዋቾች በጣም ፈታኝ መሆናቸው ይታወቃልና በዚህ ሂደት ውስጥ ይህ ተጫዋች መጎዳቱ ደግሞ በሁለቱ የደርሶ መልስ ጨዋታዎች የተለየ ነገርና አርሰናል ማስመልከት ይጠበቅበታል። የመጀመሪያ ጨዋታ እንደሚታወቀው በኤምሬትስ ስታዲየም የሚደረገውና በዚህ ጨዋታ ላይ የሚያሸንፉ ከሆነ እንደዚሁ በመከላከሉ ጥሩ የሚሆኑ ከሆነ ለአርሰናል ትልቅ እድል ይሆናል ተብሎ ይጠበቃል። ነገር ግን በመከላከሉ ረገድ ደግሞ ደካማውን አርሰናል የምንመለከትበትን እድል ልንመለከት እንችላለን። ምክንያቱም የዚህ ተጫዋች አለመኖር በብዙ መንገድ ይጎዳዋል ይህንን ቡድን። የጋብሪኤል ማጋሌሽ 27 ዓመቱ ብራዚላዊ አርሰናል 25 ግቦች ናቸው በዚህ 2024 25 ሲዝን የተቆጠሩበት። እንግዲህ በጣም ጥቂት ጎሎች ናቸው በሲዝኑ እና ይሄ እንዲሆን ያደረገው ደግሞ ጋብሪኤል ማጋሌሽ ነው። የሲዝኑ የአርሰናል ምርጡ ተጫዋችም ያለምንም ጥርጥር ጋብሪኤል ማጋሌሽ ነበር። በመከላከል ሂደቱ ብቻ ሳይሆን ከቡካዮ ሳካ የሚሻገሩ የኮርና ግቦችንም ወደ ግብነት በመቀየር የሚስተካከለው ተከላካይ የለም። በጣም ግብ አስቆጣሪ ተከላካይ ነው። እንዲሁም አርሰናል አጥቂ በጣም በተቸገረበት ሲዝን እንደ አጥቂም ሲያገለግለው ነበር ማለት ይቻላልና የሱ አለመኖር ብቻ ሳይሆን የነ ቲምበርም ደግሞ ጉዳት የነ ቤን ዋይት ላይ እርግጠኛ አለመሆን ካላፊዮሪም እንዲሁ ለሳምንታት ከሜዳ የራቀ ተጫዋች ነው። በተለይ በኢንተርናሽናል ብሬኩ ጣሊያን ባደረገችው ጨዋታ ተጎድቶና ቪኒሺየስ ጁኒየርን ምናልባትም ሊያቆመው ይችላል ተብሎ ሲነሳ የነበረው ቲምበር ነው። በቀላሉ የሚታለፍ አይነት ተጫዋች ስላልነበርና በሱም እርግጠኛ መሆን አይቻልም። ግን ደግሞ አርሰናል በጣም ጠንካራ የነበረው ቡድን በተለይ በመከላከሉ በከፍተኛ ደረጃ በነ ኤምባፔ፣ ሮድሪጎና ቪኒሺየስ እንደሚፈተን ልታነሳ ትችላለህ። የጋብሪኤል ማጋሌሽ ተተኪ ወይም ቤንች ሆኖ የሚያገለግለው እንግዲህ ፖላንዳዊው ጃኮብ ኪዮር ነው። የጃኮብ ኪዮር ኳሊቲ ምናልባትም በፈለከው ሰዓት ልታገኘው ትችል ይሆናል እንጂ በጋብሪኤል ማጋሌሽ ደረጃ ያለ ተጫዋች አይደለም። የአርሰናል ደጋፊዎች የሚተማመኑበት አይደለም። ጃኮብ ኪዮር በርካታ ስህተቶችን ይሰራል። በጣም ፈጣን አይደለም፣ ደግሞ ለስህተቶችም የተጋለጠ ነውና የቦታ አያያዙም ጭምር በከፍተኛ ደረጃ ካላቸው የልምድ ደረጃቸው ኳሊቲያቸው መስታንዳርዳቸው በጣም የተለያየ ነውና እንዲሁም ሚካኤል አርቴታ የጃኮብ ኪዮር ኳሊቲ ያው ሰፈልገው ፈገግ ብሎ ይነሳልኛል ነው ያለው እንጂ የጋብሪኤልን ይተካልኛል አይነት አይደለምና የሁለቱ ተጫዋቾች ጋብ በጣም ብዙ ነውና አርሰናል በከፍተኛ ደረጃ ይፈተናል። በሪያል ማድሪዱ ጨዋታ እንግዲህ ምናልባትም እነ ቲምበር በርግጥ አጠራጣሪ ነው፣ ቤን ዋይትም ቲምበርም ሊገኙ ይችላሉ የሚሉ ጉዳዮች አሉ። ግን ጥርት ያሉ መረጃዎች ያሉም በተለይ ቲምበር እና ቤን ዋይት ደግሞ በቡድን ስብስብ ውስጥ የማይኖሩ ከሆነ ሌላኛው በጣም እንግዲህ መሪር ዜና ሊሆን የሚችል ነው ማለት ነው። የቶማስ ፓርቴ ግን በጣም ደንቆኛል። እኔ በግሌ ቶማስ ፓርቴ እንደ ብርጭቆ ነው፣ ምንም እንኳን ጥቁር ቢሆንም በጣም የሚጎዳ አይነት ተጫዋች ነው። በአርሰናል በጣም አሪፍ ሲዝኖች ባለፈው አመት ከዛም ባሻገር በ2022 2023ም ተጫዋቹን አንመለከትም ነበር። በርካታ ጨዋታዎች በጉዳት ያልፉን ነበር። ግን ቶማስ ፓርቴ በዘንድሮ ሲዝን የአርሰናል ተጫዋቾች በርካቶቹ ተጎድተው ከሲዝኑ ውጪ ሲሆኑ ለበርካታ ወራቶች ሲርቁ ቶማስ ፓርቴ እስካሁን አልተጎዳም። መጎዳት ብቻ ሳይሆን በጣም ወጥ ብቃቱን ነው እያሳየ የሚገኘውና ቶማስ ፓርቴም በጣም አስደናቂ ነው። አንዳንዴ እንግዲህ በሁሉም አትበደልምና ወሳኝ ተጫዋቾች የጉዳት ታሪክ የለውም። ለምሳሌ ጋብሪኤል ማጋሌሽና በአርሰናል ስኳድ ውስጥ በርካታ ጨዋታዎችን ከጉዳት ነፃ ሆኖ የሚጫወተው ጋብሪኤል ማጋሌሽ አንዱ ነውና እሱ እንኳን ሲጎዳ ቶማስ ፓርቴ በጣም አስፈሪ የጉዳት ታሪክ ያለው ተጫዋች አልተጎዳምና ቶማስ ፓርቴ ደግሞ በተለይ በዚህ በጉዳት እየታመሰ በሚገኘው አርሰናል ውስጥ ወጥ ብቃቱን ከጉዳት ነፃ ሆኖ ማሳየት መቻሉም ለአርሰናል ሌላው ተስፋ ሊሆን የሚችል ነው። በተለይ
ምንም እንኳን በቲምበር ደረጃ በመከላከሉ ላይ ያገለግል ቢችልም ምናልባት ቲምበር የማይኖር ከሆነ ደግሞ እንደተለመደው ቶማስ ፓርቴን መሃል ላይ በክንፍ ተከላካይነት ልንመለከተው እንችላለን። እሱ መኖር ምናልባትም ሌላው ጥሩ ዜና ሊሆን ይችላል። ስለደነቀኝ ነው የምትለው ነገር ካለ መጨመር ትችላለህ? ሁለቱ ቡድኖች አንድ ቁጥር የመረጃዎች ያዩ ነበርና የተለያዩ ናቸው። በስፔን ላሊጋ ብዙ የማዕዘን ምት የተቆጠረበት ቡድን ሪያል ማድሪድ ነው። ከማዕዘን ምት ደግሞ በአውሮፓ ካሉ ታላላቅ ሊጎች ውስጥም ደግሞ ብዙ የማዕዘን ምቶችን ያስቆጠረው አርሰናል ነው። የተለያየ ሪከርድ ላይ ያሉ ቡድኖችን የሚያገናኝ ጨዋታ ነው። ምክንያቱም አርሰናል በዚህ ውድድር ዘመን የማዕዘን ምቶችን ከማስቆጠር አንጻር በጣም ከፍተኛ ጎሎችን ያስቆጠረው ቡድን መሆኑን የተመለከተ እንገኛለን። ማድሪድ ደግሞ በርካታ የማዕዘን ምት የተቆጠረበት ቡድን ነውና ይህንን የሚጠቀሙ ከሆነ አርሰናሎች የተሻለ ነገርን ለማስመልከት ጥረት የሚያደርጉ ማን ይጠቀማል ነው። ግን ጋብሪኤል ማጋሌዥ ነበር ያለው የነበረው ተጫዋች ከጉዳት ጋር በተያያዘ እስከ ውድድር አመቱ መጨረሻ ውጭ ሆነበትን እንቅስቃሴ የተመለከተ እንገኛለና ከዚህ አንጻር የትኛው ተጫዋች እሱን ተክቶ የማዕዘን የሚሻሙ ኳሶችን ያስቆጥራል የሚለው ሌላኛው የሚጠበቅ ጉዳይ ነው። በማድሪድ በኩል ሩዲገር አለመኖር ምናልባት ለአርሰናል ጥሩ ዜና ሊሆን ይችላል። ከዚህ በተለይ የቻምፒየንስ ሊጉ እንግዲህ ለኳርተር ፋይናል ለማለፍ በሚደረገው ፍልሚያ ላይ ፔናልቲዋን ካስቆጠረ በኋላ ያሳየው የደስታ አገላለጽ ከዚህ ጨዋታ ውጪ አድርጎታል። ሰስፔንድ ተደርጓል በዩኤፋና ምናልባት ጥሩ ዜና ሊሆን የሚችለው ለአርሰናል ሁለቱም ቡድኖች በመከላከል ሂደቱ በጣም ሳስተዋል። ሪያል ማድሪድም እንደምታውቀው በሲዝኑ እንግዲህ በጉዳት በከፍተኛ ደረጃ እየታመሰ ያለው ቡድን ነው። በተለይ ተከላካይ ስፍራ ላይ ያሉ ተጫዋቾቹ በጉዳት ከጨዋታ ውጪ ሆነው የቆዩበት ጨዋታዎች በርከት ያሉ ናቸው። ሩዲገር የለም። ምናልባት ሪያል ማድሪድም በነ ቡካዮ ሳካና ማርቲኔሊ በከፍተኛ ደረጃ የሚፈተን የተከላካይ ስፍራ ነው ያለው። በጣም ተጠባቂ ጨዋታ ነው የሚሆነው። የጋብሪኤል ማጋሌሽ አለመኖር ደግሞ ይህንን ቡድን በብዙ መንገድ ይጎዳዋል ተብሎ ይጠበቃል። ወደ መጨረሻ ጉዳያችን የጆዜ ሞሪኒዮን ደግሞ አንስተን እስቲ ዝግጅታችንን እናጠቃልላለን። ጆዜ በጣም አነጋጋሪ አሰልጣኝ ናቸው። ቀደም ሲል የምናስታውሳቸው በቃላት ነበር ከሚዲያ ጋር የሚገቡበት ሰጣ ገባ። ከዛ ውጪ ከአሰልጣኞች ጋር የሚያደርጉት የቃላት ልውውጥ አሁን ደግሞ ወደ ተግባር ወይም ወደ ድርጊት ተሸጋግሯል። በተለይ በተርኪዬ የኢስታንቡሉ ደርቢ ዋንጫ ጋላታሳራይ ከፊነርባቼ ባደረጉት 2-1 ተሸንፈዋል። የእርሳቸው ቡድን ፊነርባቼ በጋላታሳራይ ሁለቱንም ግቦች ያስቆጠረው ናይጄሪያዊ አጥቂ ኦሲሚሃን ነው። ከጨዋታው መጠናቀቅ በኋላ በጣም በስጭት ተሰምቷቸው የነበረው ጆዜ ሞሪኒዮ የጋላታሳራዩን አሰልጣኝ ኦካምቡሩክን አፍንጫ ቆንጥጧልና በጣም መነጋገሪያ ሆኖ ነበር። እኚህ አሰልጣኝ በተለይ ወደ ቱርክ ከሄዱ በኋላ በጣም መነጋገሪያ ሆነዋል። ሊጉን በጣም ይተቻሉ፣ የቱርክ ሊግን። ከዛ ውጪ ደግሞ በተለይ ከጋላታሳራይ ጋር በቀደመው የሊጉ ጨዋታ የጋላታሳራይ ቤንቾች እንደ ጦጣ ነው የሚዘሉ ከጦጣ በላይ በሚል የዘረኝነት ትችት ሰንዝረዋል በሚል በርካታ ተቃውሞዎች ሲነሳባቸው እንደነበር ታስታውሳለህ። እንዲሁም እነ ዲዲየር ድሮግባ የቀድሞ ተጫዋቻቸው አባቴን ወይም ጆዜን በዘረኝነት ማንም መተቸት አይችልም በሚል አስተባባሪ በዘረኝነት የሚታማ አሰልጣኝ አይደለም። ግን ያደረገው ንግግር የጋላታሳራይ ቦርድ አመራር ይሄማ ሙሉ የቱርክ ሕዝብን እንደመስደብ የዘረኝነት ጥቃት ነው በሚል ከፍተኛው ውዝግብ ነበር ከወር በፊት እንደምታስታውሰው። አሁን ደግሞ ጭራሽ ኦካምቡሩክን አፍንጫ ቆንጥጠው በጣም መነጋገሪያ ሆኗል። ቅጣት እንደሚጠብቃቸው እየተነሳ ነው የሚገኘው። ድርጊታቸው ግን አነጋጋሪ ነው። አሰልጣኝ በጣም አነጋጋሪ ነው። በተለይም አሰልጣኝ ጆዜ ሞሪኖ ከሜዳ ውጭ ሜዳ ላይ የሚሰሩት ተግባር በጣም የተለየ መሆኑ የተመለከተ እንገኛለን። በአውሮፓ በተለያዩ ሊጎች ተዘዋዝሮ ስኬቶችን ማጣጣም የቻሉ አሰልጣኝ ናቸው። እንደሚታወቀው ወደ ቸልሲ እንኳን ሲመጡ ቸልሲ ከ50 ዓመታት በኋላ የፕሪሚየር ሊግ ዋንጫ እንዲያሳካ ትልቁን አስተዋጽኦ ማበርከት የቻሉ አሰልጣኝ ናቸው። ከዛ ባለፈ በቶትናም ቤት የተሳካ ጊዜ ማሳለፍ እንዳልቻሉ እናስታውሳለን። በዩናይትድ ቤት ደግሞ ሁለተኛ ደረጃን ይዞ ያጠናቀቁበትን የውድድር ዓመት እናሳልፋለን። ሲጠየቁም በጣም በአሰልጣኝነት ዘመኔ ምርጡ የውድድር ዓመቴ ነው ሲሉ ሀሳባቸው ማጋራታቸው ይታወሳል። ያው ዩናይትድ ቤት ካሉ ችግሮች አንጻር ይመስላል ያንን የገለጹት። በማድሪድ ቤት እያሉም ደግሞ ከባርሳ ጋር የነበራቸው የደርቢ ስሜትን እናስታውሳለን። በተለያዩ ሊጎች ላይ ትልልቅ ታሪኮችን መስራት የቻሉ አሰልጣኝ ናቸው። ነገር ግን ከአሰልጣኞች ጋር የሚገቡት የቃላት ጦርነት ደግሞ በጣም የተለየ መሆኑን ባለፉት ዓመታት ተመልክተናል። አሁን ግን ከቃላት ጦርነቱ ባለፈ በተግባርም ያሳዩበትን ሂደት ነው የተመለከትነውና በተለይም ትልልቅ የሚባሉ አሰልጣኞችን ሁሉ ሳይቀር ነበር ጆዜ በቃላት ጦርነት ውስጥ ሲገቡ የምንመለከታቸው። ሰር አሌክስ ፈርጉሰን ማንሳት እንችላለን። አሰልጣኝ አርሰን ቬንገር በጣም ፔፕ ጋርዲዮላ በተለይ ከመመለጡ ጋር በተገናኘ በስራው ደስተኛ ስላልሆነ ነው የተመለጠው። በስራው ደስተኛ ቢሆን አይመለጥም
አይችልም ነበር ብሏል። አሰልጣኙ ለእግር ኳሱ ድምቀት ናቸው። ምንም እንኳን ተርኪሽ ሊግ ቢኖሩም አሁንም ለመገናኛ ብዙሃን ግብአት ናቸው። የዓለም እግር ኳስ አፍቃሪያንን ሁሌ እንዳነጋገሩ ሁሌም ደግሞ የዜና ምንጭ ርዕሶች እንደሆኑ ናቸውና በጣም አስደናቂ አሰልጣኝ ናቸው። ከምን አንፃር እንደሚያደርጉ መገመት አይቻልም። በተለይ ውጤት ደግሞ ባጡ ቁጥር የሚያደርጉት ንግግር በጣም ይላቁ ናቸው በንግግርና ከአርሰን ቬንገር ጋር የነበራቸው ከቃላት ያለፈ ደግሞ ለድብድቡ ተጋብዘው ምልክት ነው እስከ ማለት አርሰን ቬንገርን ደርሰዋል። የውድቀት ምልክት ነው ብለዋል። ከዛ ደግሞ በተለይ ከቼልሲ በነበሩበት ሰዓት ለአካላዊ ግብግብም ተጋብዘው ነበርና አሰልጣኙ በጣም አነጋጋሪ ናቸው። በሄዱበት ሊግ በጣም ማነጋገሪያ ናቸው። ያሁኑ ግን በጣም አስደናቂ የሚያደርገው አፍንጫውን ቆንጥጠዋል። የአሰልጣኙ የኦካምቡሩክም ደግሞ ነገሩን አጋኑ መሬት ላይ ወድቆ መንፈራፈር ነገሩን በጣም ብዙ ግብግብ የተፈጠረበት ነበር። አሰልጣኙ ወደ ተግባር የመጡበትን እንቅስቃሴ የተመለከት ነውና አፍንጫቸውን የቆነጠጡበት ጆሮአቸውንም እስከ መቆንጠጥ የደረሱበትን አጋጣሚ የተመለከት ነውና አሰልጣኝ ጆዜ ሞሪኖ በቃላት ጦርነቱ በርካታ አሰልጣኞችን ሸንቆጥ ሲያደርጉ እንመለከታለን። እንደምናስታውሰው አሰልጣኝ ኮንቴኮ ቢቸግራቸው ቃላት ጦርነቱ ቢያቅታቸው እኔና አንተ አንድ ክፍል ውስጥ እንገናኝ እስከ ማለት ደርሰዋል። ልብ ካለ እኔና አንተ አንድ ክፍል ውስጥ እስከ እንገናኝ፣ እኔ ለመገናኘት ዝግጁ ነኝ፣ አንተ ግን ለመገናኘት ዝግጁ ነው ወይ የሚል ሀሳብም ኮንቴ ሲያቀርቡ ተመልክተናልና ከበርካታ አሰልጣኞች ጋር የሚገቡበት ውዝግብ የሚገቡበት የቃላት ጦርነት አሰልጣኝ ጆዜ ሞሪኖን የተለየ ያረጋቸዋል። ገና ወደ ሊጉ ሲመጡ እናስታውሳለን ልዩ ሰው ነኝ ብለው ነው የመጡት። ጋዜጣዊ መግለጫቸው ራሳቸውን እንደ ልዩ ሰው የሚቆጥሩ ናቸው። ግን ደግሞ በርግጥም ድርጊታቸው ልዩ ያስብላል። በርካታ ታሪኮችን ሰርተዋል። ከፖርቶ ጋር እኮ የአውሮፓ ቻምፒየንስ ሊግ ዋንጫ ማሳካት የቻሉ አሰልጣኝ ናቸው። ከኢንተር ጋር ማንሳት ይቻላልና በተለያዩ የአውሮፓ ሊጎች ትልልቅ ስኬቶችን መጎናጸፍ ችሏል። ወደ ሮማ አቅንተውም ሮማን ከበርካታ ዓመታት በኋላ የዋንጫ ባለቤት ያደረጉበትን የውድድር ዘመን በቅርቡ ማስታወስ እንችላልና አሰልጣኝ ጆዜ ሞሪኖ ግን ከአሰልጣኞች ጋር የሚገቡት የቃላት ጦርነት ሁሌም አስገራሚና አስደናቂ ነው። ራኔሪን ማንሳት እንችላለን። እንደምናስታውሰው ራኔሪን እንኳን በየሀገሩ እየዞረ ያሰለጥናል፣ ነገር ግን አመሰግናለሁ ከማለት ውጭ እንግሊዘኛ አይችልም እስከ ማለት ደርሰዋልና በርካታ አሰልጣኞችን የሚናገሩት ንግግር በጣም የተለየ ነው። እንዳነሳ ነው የቬንገር ደግሞ በጣም የተለየ ነው። የውድቀት ስፔሻሊስት ነው፣ የውድቀት ምልክት ነው እስከ ማለት ደርሰዋል። እንዳነሳው ደግሞ ፔፕ ጋርዲዮላንም ያው ሰለማይደሰት ነው በእግር ኳሱ መላጣ የሆነው እኔ ሰለምደሰት ጸጉር ያልከዳኝም የማለት ሀሳብን ሲያነሱ ነበርና ከተለያዩ አሰልጣኞች ጋር የሚገቡበት ውዝግብ ከዛ ባለፈ የፓላስ አሰልጣኝ በአንድ ወቅት ፍራንክ ዲቦር የሚባሉ የፓላስ አሰልጣኝ ነበሩ። ስለ ራሽፎርድ ሀሳብ አንስተው 5 ጨዋታ አድርገው 5ቱንም ተሸንፈው የተሰናበቱ አሰልጣኝ ነበሩ። ነገር ግን ራሽፎርድ በጆዜ ዘር መሰልጠኑ ጥሩ አይደለም፣ እድገቱ ትንሽ ተዳክሟል የሚል ሀሳብን ሲያነሱ ጆዜ ወዲያው ነበር ምላሽ የሰጡት እንደምናስታውሰውና 5ቱንም ጨዋታ ተሸንፎ የተሸነፈና የተባረረ አሰልጣኝ ይህንን ሀሳብ መስጠቱ በጣም ያስገርማል። ራሽፎርድ ከኔ ጋር በመሆኑ ማሸነፍን ይማራል፣ ከፍራንክ ዲቦር ግን ሊማር የሚችለው መሸነፍን ብቻ ነው የሚል ሀሳብ ሰጥተው ነበርና ሁሌም አነጋጋሪ ድርጊቶችን ሁሌም አነጋጋሪ ንግግሮችን ነው የሚናገሩት። ከዛ ባለፈ ተግባራቸው ድርጊታቸው ደግሞ በጣም ይለያል። በተጫዋች ደረጃም በክለብ ደረጃም አመራሮችን አይፈሩም። ትክክለኛውን ክለብ ውስጥ ያለውን ችግር መናገራቸው በአንዳንድ ክለቦች እንዳይቆዩም የሚያደርጋቸውን እንቅስቃሴ እንመለከታለን። መደርደሪያው ባዶ የሆነ ቡድን የዋንጫ ፍጻሜ ባለኝ ዋዜማ ነው ያባረረኝ ብለው ቶተናምን ነው ወርፈዋልና የቃላት አጠቃቀማቸው በጣም የሚያስደንቅ ነው። ለየትኛውም አይነት የቃላት ጦርነት ዝግጁ ናቸው። ተተንኩሰውም ከሆነ ለመልስ ምቱ በጣም ረዲ ናቸው። በጣም ጋዜጣዊ መግለጫ ይጠብቃሉና የሚመልሱት ምላሽ በጣም አደገኛ ነው። ከዛ ውጪ የሚሰነዝሩትም የቃላት ጥቃት ቀላል አይደለም። ጆዜ በጣም ስኬታማ አሰልጣኝ ናቸው። በቼልሲ፣ በሪያል ማድሪድ፣ በኢንተር ሚላን፣ በፖርቶ። አሁን ላይ ግን ከስኬቱ ይልቅ የሚያደርጉት በጣም አወዛጋቢ ስኬቱ ርቋቸዋል። በእርግጥ ከቶተናም ከማንቸስተር ዩናይትድም ተባረው ነው ስኬት የራቃቸው አሰልጣኝ ናቸው። ግን ያላቸው ግርማ ታሪካቸው በጣም የሚያስደንቅ ነው። አሁን ላይ የቀራቸው በጣም አወዛጋቢ ድርጊታቸው ነው። ለሚዲያ ግብአት ናቸው። በእግር ኳስ እንግዲህ መቼም ከማይረሱ በጣም ድንቅ አሰልጣኞች ይሄ በሜዳ ላይ ብቻ ሳይሆን ከሜዳ ውጭም የሚያደርጉት አሁንም እናነሳቸው ጉዳዮች የሚያስረሷቸው አይነት አሰልጣኝ አይደሉም። አሰልጣኝነት ቢያቆሙ አይረሱ መቼም የሚረሱ በእርግጥ ከዛም በኋላ ይቀጥላሉ። እርሳቸው ብዙዎቹን እየወረፉ ማንንም የሚፈሩ አይነት አሰልጣኝ አይደሉም። በሄዱበት በጣም መነጋገሪያ የሚዲያ ግብአት የሚዲያ ርዕስ የሆኑ አሰልጣኝ ናቸው። በዚህ ሳምንት ያደረጉት ግን
በጣም ከሁሉም ደግሞ ይላቀ በሁሉም ግርምትን የፈጠረ ነውና ጆዜ በቀጣይ ምን ይጠብቃቸዋል? ያው ከቅጣትም ያልፉ አይመስለኝም። በጣም ተጠባቂ ነው። ያው ለቅጣት ዝግጁ ናቸው። መቼም እንደሚታወቀው ላለፉት አመታትም ሲቀጡ የመጡ አሰልጣኝ ናቸው በንግግራቸው። ከዛ ባለፈ ደግሞ አሁን ወደ ቱርክ ካቀኑ በኋላም ደግሞ የሚያደርጓቸው ድርጊቶችና ንግግሮችም ብዙዎችን እያስቆጣ እንደሚገኝ የተመለከተ እንገኛልና ከዚህ አንጻር አሁንም ቅጣት ይጣልባቸዋል። ነገር ግን ቅጣቱ የሚያሳስባቸው አይነት አሰልጣኝ አይደሉም። አሁን በርካታ ስኬቶችን አጣጥሞ ማሳለፍ የቻሉ አሰልጣኝ ናቸው። በተለያዩ የአውሮፓ ክለቦች የተሻለ ስኬትን ማጣጣም ችለዋል። የማይቆሙ የሚመስሉ ቡድኖችን አቁመው ዋንጫዎችን ማሳካት ችለዋል። ማይቆም የሚመስለውን ባርሴሎና ነው ማድሪድን ይዘው 100 ነጥብ ሰብስበው ከዛ ባለፈ ከ100 በላይ ጎሎችን አስቆጥሮ ይከላከላል ቡድናቸው ሲባል ምላሽ የሰጡበትም አጋጣሚ እናስታውሳለንና የተሻለ ነገርን በተለያዩ ክለቦች ማሳለፍ የቻሉ አሰልጣኝ ናቸው። በጣሊያን ሴሪ፣ በስፔን ላሊጋ፣ በእንግሊዝ ፕሪሚየር ሊግ፣ በቸልሲ በሁለተኛ ዙር አመጣጣቸው ግን ጥሩ ጊዜ እንዳላሳለፉ እናስታውሳለን። በተጫዋቾቻቸውም የተከዱበት አጋጣሚ ነበርና 2-3 ተጫዋቾችን ጠርተው እነዚህ ተጫዋቾች ብለው የተጫዋቾችን በቀጥታ የተናገሩበት በዩናይትድ ቤትም ፖግባን ራሱ የክለቡ ቫይረስ ነው እስከ ማለት የደረሱበትን እንቅስቃሴ ስንመለከት ነበርና በጣም ትልልቅ ንግግሮችን የሚያደርጉ ትልልቅ ቅጣቶች የሚጣልባቸው አሰልጣኝ ናቸው። አሁን ደግሞ በቱርክ ሊግ በሚኖራቸው ቀጣይ ቆይታስ እስከምን ድረስ ይቆያሉ የሚለው ሌላው የሚጠበቅ ነውና ጆዜ ምን ያህል ቅጣት ይጣልባቸዋል የሚለው ሌላ የሚጠበቅ ጉዳይ ነው። ፍራስትሬሽን ይመስለኛል። በጣም ስሜታዊ አሰልጣኝ ናቸው። በተለይ ትላንት የዚህ ሳምንት ድርጊታቸው ደግሞ ኦካምቡሩክ ላይ ያደረጉት ምን ያህል ፍራስትሬት ነው ሽንፈቱን መቀበል እንዳልቻሉ። በእርግጥ በቱርክ ሊግም የጋላታሳራይና ፌነርባቼ ይሄ የኢስታንቡል ደርቢ በጣም ሂት ያለው ነው። ልክ እንደ ኤል ክላሲኮ ማንቸስተር ደርቢን እንዳነሳ ነው እና ሪቨር ፕሌት ቦካ ጁኒየርስ ሁሉ እንደምታነሳው አለማችን ላይ ካሉ ደግሞ በጣም ሙቀት ሂት ካላቸው ትኩሳት ካላቸው ደርቢዎች መካከል ነው። የጆዜ በተለይ ኦካምቡሩክን የቆነጠጡበት መንገድ ሽንፈትን ላለመቀበል እንግዲህ ፍራስትሬሽኑ ይመስለኛል። በርካታ ተጫዋቾች ስለ እርሳቸው ያነሳሉ። ሜሱት ኦዚልም በተለይ ሪያል ማድሪድ በነበረበት ሰዓት እጅግ በጣም ሰነፍ ተጫዋች ነው፣ 2 እና 3 ጥሩ ፓስ እያደረገ ከኔ ጋር መቀጠል ትፈልጋለህ በሚል እንደዘለፉት ተናግሯል። ከተጫዋቾች ጋር፣ ከጋዜጠኞች ጋር፣ ከአሰልጣኞች ጋር አሁን ደግሞ ከሀገርም ጋር ነውና በቱርክ በተለይ መላ የሀገሬው ህዝብ ነው ተቋሙን እያሰማባቸው የሚገኘውና በጣም አስደናቂ እግር ኳሱ ካያቸው በጣም አነጋጋሪ አወዛጋቢ አሰልጣኞች የእግር ኳስ ሰዎች መካከል ናቸው ጆዜ። ድሮግባንም ማንሳት እንችላለን። በተለይም ደግሞ ወደ ቼልሲ ሲመጣ እናስታውሳለን። እንደ አባቴ ነው የሚላቸው። ግን ማስጠንቂያቸው ከባድ ነበር። የፈረንሳይ ሊግ አይደለም፣ ማርሴይ አይደለም፣ ክለቡ ቼልሲ ነው። አሰልጣኝክ ደግሞ ጆዜ ሞሪኖ ነው የሚል ሀሳብን ሲያነሱ ነበር ገና እንዳስፈረሙትና ግን ደግሞ ለሱ ያው ከዘረኝነት ጋር በተያያዘ ድሮግባ ምላሽ የሰጠበትን አጋጣሚ ቀደም ሲል አንስተዋል። እንደሚታወቀው ጆዜ ለጥቁር ተጫዋቾች ያላቸው ቦታ በጣም የተለየ ነው። የፊት መስመሬ ጥቁር እንዲሆን ፈልጋል፣ የፊት መስመር አጥቂዎቼ ጥቁር መሆን አለባቸው የሚል ሀሳብን በተደጋጋሚ ያነሳሉ። በእነሱ ደግሞ ስኬታማ መሆናቸውን ተመልክተናል። ሮናልዲኖ ጎቹኮ ይፈርምልህ ሲባሉ ነው ድሮግባን ያስፈረሙትና እኛ አሰልጣኝ ለጥቁር የፊት መስመር ተጫዋቾች የተለየ ቦታ አላቸው። በድሮግባ ሳሙኤል ኤቶ የመሳሰሉ ተጫዋቾች፣ ታሚ አብርሃም እንኳን ምን አይነት መነቃቃት በሮማ ቤት እንዳሳየ ተመልክተናል። በዩናይትድ ቤትም የተለያዩ ተጫዋቾችን ተመልክተናልና ጆዜ ለጥቁር የፊት መስመር ተጫዋቾች ያላቸው ቦታ ልዩ ነው። ከዘረኝነት ጋር በተያያዘ ግን ብዙ የሚነሳባቸው አሰልጣኝ እንዳልሆኑ በተደጋጋሚ አሳይተውናል። ለዛም ነው ድሮግባ ምላሽ ሰጠው። ትርጉም ተዛብቶባቸው ነበር እርሳቸው ሊሉ የፈለጉትና በተለይ በጋላታሳራይ ሰዎች በኩል ነገርየውን የጠመዘዙበት መንገድ እርሳቸው እንዳሰቡት አይደለም። ግን እንዳልከው ደግሞ በተለይ ጆዜ ዘረኛ አይደሉም። እንዲሁም ለአፍሪካውያን ተጫዋቾች የተለየ ፍቅር ነው ያላቸውና አፍሪካውያን እንደውም እኮ ለሀገራቸው ቢጫወቱ በርካታ የአፍሪካ ሀገራት የዓለም ዋንጫን ማንሳት ይችላሉ። ምክንያቱም በርካታ ጥቁር ተጫዋቾች ዜግነታቸውን ቀይረው ፈረንሳይ አፍሪካ ነው 20 ምናምኑ ስብስብ 10 ምናምን የሚሆኑ ተጫዋቾች ሙሉ የዘርግንዳቸው ከአፍሪካ ይመዘዝ ነውና አፍሪካውያን ተጫዋቾች ለሀገራቸው ቢጫወቱ ኖሮ የአፍሪካ ሀገራት እኮ የዓለም ዋንጫን ያነሳሉ ብለው ከአፍሪካ ጎን የሚቆሙ አሰልጣኝ መሆናቸውን በተደጋጋሚ ተመልክተናል። እጅግ በጣም ተወዳጅ እንዲሁም አነጋጋሪ አሰልጣኝ ናቸው ጆዜ ሞሪኖ። በዚህ ሳምንት እንግዲህ ከነበረ ወይም ካደረጉት በጣም አወዛጋቢ ድርጊት ጋር በተገናኘ እርሳቸውም የተወሰነ አንስተናል። ወንዴ እጅግ አድርጌ አመሰግናለሁ። የዛሬ ተመልካቾች የዛሬ በተለይ ፋና ፖድካስት ስፖርታዊ ዝግጅታችንን በዚሁ እናጠናቅቅ ይሆናል። ሰኞ ደግሞ በተለያዩ ጉዳዮች የምንገናኝ ነው የሚሆነው። ወንድማገኝ ጸጋይና ቤልኖይ በቀጥታ ስርጭት ወደ እናንተ ስፖርታዊ ጉዳዮችን እያደረስን ቆይታ አድርገናል። ሰኞ እስከምንገናኝ መልካም ጊዜ ተመኘው።